ደብረ ታቦር ተከባ እንደነበረ ነግረናቸዋል። አሁን ባለኝ መረጃ መሰረት ከሌሊቱ 8 ሰዓት ጀምሮ ወደ ደብረ ታቦር ማጥቃት መጀመሩን ነው ያለን መረጃ። በጣም የተቀናጀ እንግዲህ በጣም ቀኑን ሙሉ እዛ አካባቢ ላይ ያለው ኃይል እጅ እንዲሰጥ እየተጠየቀ ነበር የነበረው። ሚሊሻ፣ አድማ ብተና፣ ከተማ ውስጥ ያለው የትኛውም የጸጥታ የፖሊስ ኃይሎችን ጨምሮ እጃቸውን እንዲሰጡ እና ምንም አይነት ጉዳት እንዳይደርስባቸው ማስተማመኛም እየተሰጠ ነበር የነበረው። ግን በርካታ ሙከራዎች ያው እንደምታውቁት የብልጽግና ካድሬ ከደደበ ደደበ ነው። በምንም አይነት መንገድ ብትሉት የሚረጥብ አይነት ካድሬ አይደለም። ሰው በጨዋነት ተጠይቋል። አልሰማም ያለው የተለያዩ ቦታዎች ላይ እርምጃ ተወስዶበታል። ከዚህ ጋር እጅ አልሰጥም ካሉ ሰዎች ጋር ተያይዞ እንደውም ቅድም ጣና ቴሌቪዥን ላይ በአንተ ጌትነት የሰጠውን አንድ ቃለ መጠየቅ በተወሰነ መንገድ ቆርጬ ለእናንተ አምጥቻለሁ። ጣናዎች በጣም ነው የምናመሰግነው እሱን መረጃ ስላጠናከራችሁ። ትንሽ ላሰማችሁና ከዛ በኋላ በጣም በርካታ መረጃ ነው ዘረግፍላችኋለሁ ማለት ነው። ከባህር ዳር የሚመጡ የነበሩ ሬንፎርስመንቶች እንደዚሁ መንገድ ላይ ተማርከዋል። በርካታ ቦታዎች ላይ ሐሙሲት ገብቶ ነበር ሸሽቶ። ሐሙሲትም እንደዚሁ ተከቦ ሙሉ ለሙሉ እንዳይወጣ እየተደረገ ነው ያለው። በየአካባቢው ግማሹ እያመለጠ ግማሹ እጅ እየሰጠ ያለበት ሁኔታ ነው ያለው። በጣም በርካታ ዴቨሎፕመንት ሌሊቱንም እንደዚህ ይኖራል እስከ ንጋት ድረስ ተብሎ ይጠበቃል። አድማጭ ተመልካቾቻችን አማራ ነፃ እየወጣ ነው ያለው። ይሄንን እንዴት ይሄንን ነፃ መውጣት በምን አይነት መንገድ ማኔጅ ያደርገዋል ነው ጥያቄው እንጂ አሁን ከብልጽግና አገዛዝ ነፃ መውጣት የአማራ ፈተና አይደለም። ከዚህ በኋላ እንደዛ ነው የሚመስለው። የፋኖ ባንተ ጌትነትን ንግግር ልስማና ከዛ በኋላ ያሉትን መረጃዎች ወደ እናንተ ባደርስ ነው የሚሻለው። መጀመሪያ እሱን ንግግር ልስማው። ቀደም ብሎ የተሰራ ዜና ነው፣ ግን እጅ አንሰጥም የሚሉ አካላትን በተመለከተ የተወሰነ ጠቃሚ ነገር ስላገኘሁበት ነው እሱንም አሰማችሁ። እንደምንለው የትግላችን ሁሉ ውጤት ያለው አንድነታችን ላይ መሆኑን በተደጋጋሚ ስንጮህለትና ስንናገረው የቆየን ጉዳይ ነው። ጩኸታችንና ምኞታችን ፍሬ አፍርቶ ጠላት አማራ በመሆናችን ብቻ ሁላችንም እንደሚያጠፋን በመረዳት አንድ አማራዊ ድርጅት ስናቆም ከመሪ እስከታች እግረኛ አባል ድረስ የተሰማን ደስታ ወደር የለውም። እንግዲህ ከአንድነታችን ማግስት ለዚህ አንድነት ማብሰሪያ ይሆን ዘንድ በሁሉም ቀጠና በሚባል ደረጃ ፋኖ ውጤት ላይ ነው። ከብዙ ድሎች ውስጥ አፋብን ጎንደር ጠቅላይ ግዛት ዕዝ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር ዛሬ ከስቴ መካነ ኢየሱስ ተነስቶ ወደ ደብረ ታቦር ሲመጣ ደፈጣ በመጣል በጠላት ላይ የበላይነቱን አሳይቷል። ሙሉ ለሙሉ በሚባል ደረጃ ተደምስሷል። እንግዲህ እንደ ክፍለ ጦራችን በዚህ ኦፕሬሽን የተገኙ ውጤቶችን ምናልባት ለማብራራት ያክል በመሳሪያ ደረጃ አንድ ዲሽቃ፣ አንድ ብሬን፣ ቁጥሩ ለጊዜው በውል ያልታወቀ ብዛት ያለው ነፍስ ወከፍ መሳሪያዎች እንዲሁም ጠላት ከባንኮች የተለያዩ አማራ ክልሎች ወይም እስቴ መካነ ኢየሱስ ከተማ የሚገኙ ባንኮችን ዘርፎ የያዛቸው ጥሬ ብሮች በኩንታል እነዚህም በውጤት የተገኙ ናቸው። ምናልባት ከዚህ ጋር ተያይዞ በቀጠናዊ ትስስር ይህን ጀብድ ለመስራት ቀጠናዊ ትስስር እና አንድነት በጣም ፍጹም ወንድማማችነት የታየበት ነበር። በተለይ ጉና ክፍለ ጦር እና ውባንታ ባተ ተወርዋሪ ክፍለ ጦር ከኋላ ጠላትን በመግፋት የመምቻ ክልል እንዲገባ ትልቅ ሚና ነበራቸው። ይህ ስራ ሲሰራ በፍጹም ወንድማማችነትና በጋራ የተሰራ ስራ ነው። አንድነት ኃይል ነው። አንድነት ድል ነው። አንድነት አሸናፊ ነው። ለዚህም ዛሬ ተግባራዊ አድርገነዋል። ድሉ የጋራ ነው። እንደተባለው ነው። አንድነት ከአንድነታችን ማግስት ሁሉም ነገር ያለው አንድነታችን ላይ መሆኑን ከዚህ ቀደም በተለያየ ጊዜ እንደዚህም እንደ ኮርም ታች አባላችን ድረስ ስናነሳው የቆየን ነው። ለዚህ ማሳያ የሚሆነው የሰሞኑ እያንዳንዱ እንቅስቃሴዎችና ድሎች እኛ እዚህ በፊትም አንድነቱ ከተረጋገጠና እንደ አማራዊ ተቋም ከተመሰረተ ኢቭን ውጊያ እንኳን ላናደርግ እንችላለን። አንድነቱ በራሱ ድል ነው። አንድነቱ በራሱ ውጤት ነው ስንል እንደነበረው አሁን አንድነቱን ከታች ድረስ ማንን በጉጉት ሲጠብቀው የነበረና መሪዎቻችንም የተቀበለ አንድነቱንም ድርጅቱንም ስያሜውንም የተቀበለ መሆኑን እንዲሁም አሁን ባለው ሁኔታ ከዚህ በፊት እንደ ከዚህ ቀደሙ አገዛዙ በአማራ ልዩ ኃይልና ፋኖ ላይ የፈጸመውን ክደት ባለመረዳት ዛሬም አድማ ብተናውን፣ ፖሊሱን፣ ሚሊሻውን ባልሆነ ብልት ክደት እየተፈጸመበት ነው። ስለሆነም እኛ ከዚህ በፊት ምናልባት መልእክት ይሆን ዘንድ ለሌሎች አካባቢዎችም ምንም መስዋዕትነት ሳይከፈል እጅ እንዲሰጡ ቢጠየቁም አሻፈሬ በማለታቸው የመጨረሻውን የሞት ጽዋ እየተቀበሉ ነው። ይህ ምናልባት እንደ አማራ ትልቅ ዋጋ እያስከፈለን ነው። አሁንም ግን አልረፈደም። በተለይ ሌሎች አካባቢዎች እንደ ደቡብ ጎንደር
አብዛኞቹ ወረዳዎች እየለቀቁ በተለይ ምንም ውጊያ ሳይካሄድባቸው ጠላት መከላከያን እየተከተሉ ወደ ደብረ ታቦር የተጠረነፉት አሁንም ጊዜው አልረፈደም። አድማ ብተና ሚሊሻና ፖሊስ ለአማራ ባለደረው ፋኖ እጃችሁን በመስጠት ህይወታችሁን አድኑ ማለት እፈልጋለሁ። ከዛ ውጭ እናመሰግናለን ቴክኒሻናችን፣ ለመረጃውም ጣና እናመሰግናለን። ያ እንግዲህ ቃል ላይ ሲለመን ነበር በነባንተም ሌሎችም በርካታ ሽማግሌም ጭምር ሳይቀር ነው ሲላክ የነበረው እጃችሁን ስጡ እየተባለ። አሁን ላይ እንግዲህ ማምሻውን የደብረ ታቦር ኦፌንሲቭ በሚል የተሰየመ ወደ ደብረ ታቦር ማጥቃት ተጀምሯል፣ በሁሉም አቅጣጫ ማለት ነው። ሰው ሲነጋ የምንሰማው ነው የሚሆነው አጠቃላይ ያለውን ሁኔታ። በጎንደር በለሳ እንደዚሁ አገልገሉ ፋኖና አድማ ብተናና ሚሊሻ በጥምረት መከላከያ ላይ ተኩስ ከፍተዋል። ነፍስ ውጪ ነፍስ ገቢ ነው ያገዛዙ ኃይል ላይ። ስለዚህ መውጣት የሚቻልበት እድል የለም። በዛም ረገድ ያለን መረጃ እሱ ነው። ጋይንት ሁሉም ወረዳዎች ነፃ ወጥተዋል። ትልቁ ባረሚያ ቤትም እንደዚሁ ተሰብሯል። ከ200 በላይ ክላሽ እና ስናይፐሮችን ጨምሮ ከፍተኛ መሳሪያዎች የተማረኩበት እና ገቢ የተደረጉበት አርማጭሆ ማሰሮ ደንብ የነበረ ሚሊሻ አድማ ብተና ሙሉ ለሙሉ እጅ ሰጥቷል። በተመሳሳይ ከ200 በላይ የሚበልጥ ክላሽም እንደዚሁ ተማርኳል። ጣቁሳ ደኩል 40 ላይ እንደዚሁ በርካታ ኃይል ነው የተማረከው፣ እጅን በመስጠት ላይ ነው ያለው። ስቴና ጋይንት ጫፍ ላይ ያለው መሳሪያና ተተኳሽን ትተው 4 ዲሽቃ ተማርኳል። ከሌሎችም በርካታ የነፍስ ወከፍና የቡድን መሳሪያዎች እየተማረኩ ነው ያሉት። በጣም ያስገረመኝ ነገር ነው አሁን እንደዚህ አይነት ዝርዝሮችን ለእናንተ ለማቅረብ ለኔ ኮምፕሊት ኮላፕስ ነው ያጋጠመው ብልጽግና። ቀደም እንዳልኳችሁ ነው እርቃኑን እየሮጠ ነው ያለው። አሁን በዚህ ሂደት ውስጥ ለአማራው አሳሳቢ ነገር የሆነው ሚሊሻና አድማ ብተናው ኦኬ በተወሰነው አንዳንድ ቦታዎች ላይ ራሴን እከላከላለሁ ሲል የማይገባ ዋጋ እየከፈለ ነው ያለው። እሱን ለማስቀረት ነው ጥረት እየተደረገ ያለው በተለያዩ ቦታዎች ላይ እንጂ አገዛዙ ኃይል በርካታ ቦታዎች ላይ እንዳይወጣ እየተደረገ ነው። መሳሪያውን እያስረከበ ነው። ለድጋፍ የሚመጣው ኃይልም መንገድ ላይ እየተመታ ሙሉ ለሙሉ ቁጥጥር ስር እየዋለ ነው ያለው። በዚህም ለምሳሌ አሁን ከማምሻውን ከባህር ዳር ተነስቶ ይመጣ የነበረ ኃይል ሐሙሲት ላይ እንደዚሁ ከፍተኛ ጥቃት ደርሶበታል። በርካታ መኪናዎች፣ በርካታ ተኳሾችም እንደዚሁ መማረካቸውን ነው መረጃዎች እያሳዩ ነው ያሉት። ሐሙሲትም ከገባ በኋላ እንደዚሁ ተከቦ ከሙሉ ለሙሉ ኃይሉ እየተደመሰሰ ያለበት ሁኔታ ነው ያለው። እንግዲህ በጣም በርካታ ዛሬ በተለያዩ አቅጣጫዎች ላይ ቀደም ያቀረብናቸው መረጃዎች አሉ ከዚህ ጋር ተያይዞ። ለምሳሌ በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ የግዙፉ ሜጀር ጀነራሉ ባንተ አባታ አንደኛ ኮር መንትያዎቹ ጉና ክፍለ ጦርና ዘረው ባንተ ተወርዋሪ ክፍለ ጦር በጋራ ያደረሱትም እንደዚሁ በዝርዝር ቀርቧል። አሁን ላይ ማምሻ ላይ ተጠናክሮ የመጣው ምንድን ነው? ስማዳ ወረዳ ከ265 በላይ አብይ አህመድ ወንበር አስጠባቂ የተደመሰሰ ቀን ላይ የተነሳ ነው። ከ30 በላይ ብልጽግና ሲጠቀምባቸው የነበሩ መኪናዎች ተማርከዋል። እንግዲህ ከ30 በላይ ተሽከርካሪዎች፣ አንድ መኪና ሙሉ የብሬን እና የክላሽ ተተኳሽ ተማርኳል። አንድ አይሱዙ ሙሉ መኪና ቁጥር ያልታወቀ ክላሽንኮቭ መሳሪያ ተማርኳል። አንድ መኪና በላይ ብዛት ያላቸው እንደዚሁ ተተኳሾች እና በአንድ መኪና ሙሉ የተጫነ በካሽ የታሰረ ገንዘብ እንደዚሁ ተማርኳል። 2 ዲሽቃ፣ 4 ብሬን፣ 1 ስናይፐር እንደዚሁ የተማረከ ነው። በጣም በበርካታ አካባቢዎች እንግዲህ የሚመጡትን መረጃዎች እያንዳንዳቸውን ለማጠናከር እጅግ አዳጋች ነበር የነበረው እውነት ለመናገር። ሌላው ቃል በተግባር ተፈጽሟል። አፋብን በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ ታሪክ ሰርተዋል። እንደዚሁ ሸሪፍ ጎዴ ምሽግ በፋኖ እጅ ገብቷል ነው የሚለው። ጉና ክፍለ ጦር ግዙፍነቱን በነፍጡ አስመስክሯል የሚል ነው። እዚህ ጋርም ሰፊ ዘገባ አለ ከዚህ ጋር ተያይዞ። በጣም በርካታ ምርኮኛ ነው ያለው። አሁን በምሽት ከባህር ዳር አፍንጫ ስር በምትገኘው ሐሙሲት ከተማ አካባቢ ላይ ፋኖ እየተገማሸረ ከተማዋን እያስጨነቀ የብልጽግና ኃይል ግማሹ እጅ እየሰጠ ግማሹ እያመለጠ ነው ያለው የሚል መረጃ ነው። እሱም ከዛም የደረሰን የዞኑ ብአዴን በተለይ ደብረ ታቦር ላይ እንደዚሁ ተከቧል። መውጫ መግቢያ አጥቷል። በሽምግልናም እጅ እንዲሰጡ እየተጠየቁ ነው ያሉት። አሁን እንዳረጋገጥኩት ደግሞ ከምሽቱ 8 ሰዓት ጀምሮ የደብረ ታቦር ኦፌንሲቭ ወይንም የማጥቃት እንቅስቃሴ መጀመሩን መረጃዎች ደርሰውናል። ዘረው ባንታዎች እንደዚሁ ጣና ገላውዲዮስ ክፍለ ጦር ከአምባሳሜ ጠላትን አስወጥቶ ሐሙሲት እንዲገባ አድርጓል። ይሄም ኃይል እንደገና መማረኩን የሰማ ነው። በጣም በርካታ መረጃዎች ናቸው። የተወደዳችሁና የተከበራችሁ እየደረሰን ያለው ሙሉ ለሙሉ ኮላፕስ እያደረገ ነው ያለው ነው። ናው ከዚህ ጋር ተያይዞ የተላለፉ የጥንቃቄ መረጃዎች አሉ። እነሱን የጥንቃቄ መረጃዎች ለእናንተ ማድረስ ፈልጋለሁ።
እጅግ ጥንቃቄ የሚያስፈልጋቸው ጉዳዮች በጎንደር አካባቢ በዚህ ሰዓት የሚል ነው። አንደኛ መከላከያ ያለም እየለቀቃቸው እየሸሸ ያለባቸው አካባቢዎችን ፋኖች ሲቆጣጠሩ ቆም ብሎ ማሰብ ግድ ይላል። በተጠና ሁኔታ እዛው ላይ ያለውን ህዝብ ባማከለ መልኩ ጊዜያዊ አስተዳደር በማዋቀር ህዝብና ሰላም ደህንነትን የሚያስጠብቁ ለህዝብ ታማኝና ከስጋት ውጭ የሆኑ አመራሮችን ማዋቀር። በነገራችን ላይ አፋብን በጣም የሚፈተንበት ጊዜ ነው ብዬ ነው የማምነው። 3 ዓመት በትግል ቆይቷል። ጠንካራ ወታደራዊና ፖለቲካዊ ክንፍ በተለይ ህዝባዊ ክንፉን የሚመራ ኃይልም እንደዚሁ ማደራጀት የቻለ ነው። ያለበት ትልቁ ዓላማ በነገራችን ላይ ያላችሁበትን አካባቢ ተቆጣጥሮ ማስተዳደር አይደለም። ያው በደንብ የምታውቁት ነው። በተደጋጋሚም አፋብንም መግለጫው ላይ ሲያነሳ ስለምሰማ ነው። በመግለጫውም ያነሳቸው ነገሮች አሉ። በኋላ እሱንም አነሳዋለሁ። ግን ከዚህ ጋር ተያይዞ የተነሱ እንትኖች ምንድናቸው? በዋናነት ህዝብ የማስተዳደር ሂደቱን ራሱ ህዝቡ ኃላፊነቱን የሚወስድበት ፋኖ የጸጥታና የደህንነት ሁኔታውን አስተማማኝ በሆነ መዋቅር ላይ እንዲዘረጋ የማድረግ ከዛ ውጪ ራሱን የመጠናከርና ለተጨባጭ ሌሎች ስትራቴጂክ ድሎች ራሱን ማዘጋጀት ነው ያለበት። ዓላማው በጣም ትልቅ ነው። ግቡ በጣም ትልቅ ነው። መዳረሻው ትልቅ የሆነ ኃይል በእንደዚህ አይነት አስተዳደራዊ ስራዎች መጠመድ አለበት ብዬ ፈጽሞ አላምንም። ስለዚህ አፋብን አይ ቲንክ ይሄንን ኮንሲደር እንደሚያደርግ ተስፋ አደርጋለሁ። ግን ከህዝብ የመጣ አስተያየት ነው። ይሄንን አስተያየት ወደ እናንተ ላድረስ በሚል ነው። ከአስተዳደር አንጻር በዋናነት ህዝቡ ኃላፊነቱን እንዲወስድ ነው። ምክንያቱም አስተዳደርን ሙሉ ለሙሉ መዋቅራዊ ለውጦች እንዲመጡ ማስቻል የሚቻለው በዋናነት ስትራቴጂክ የሆነውን ድል መጎናጸፍ ሲቻል ነው። ስለዚህ በከተሞች ላይ ያለውን ቆይታ ከተሞች ላይ ያለውን የጸጥታና የደህንነት ሁኔታ እንዲያረጋግጡ በማድረግ ህብረተሰብ ተኮር የሆኑ የህዝብ አስተዳደሮች እንዲዘረጉ እያደረገ ፋኖ ግን ታላቅ ቁልፉ ግቡ ላይ ትኩረት አድርጎ መስራት አለበት የሚል ጥቆማ ነው። ያኔ 100% ላለፉት 3 ዓመታት ኮንሲስተንትሊ ስናገር የነበረበት ጉዳይ የህዝብ አስተዳደር ጉዳዮች አዲስ አበባ ላይ የመዋቅር ለውጥ ሳይመጣ አገልግሎትን መስጠትና መንሳት በሚቻልበት ሁኔታ አገዛዙ እነዛን ቁልፎች በጨበጠበት ሁኔታዎች ላይ ከተሞችን መቆጣጠር ዲዛስተር አዝ ዘ ስትራግል ኢትሰልፍ ከትግሉ እኩል ዋጋ የሚያስከፍል መሆኑን በደንብ ማወቅ ያስፈልጋል እና ከበርካታ ሀገራት ጥናቶች በመነሳት የተዘጋጁ ሰነዶችም አሉ ከዚህ በፊት። ይሄንን በደንብ አፋብን እንደሚያጤንበት ተስፋ አደርጋለሁ። የህዝብ አስተዳደርን በተመለከተ ራሱ ህዝቡ ኃላፊነት የፋኖ ዋናው አስተማማኝ ነገር አስተማማኝ ቀጠናዎችን የህዝብ ሰላምና ደህንነት፣ ከዛ በላይ ግን ራሱን ማብቃት ከዚህ በፊት ከዚህ አገዛዝ ጋር ያገዛዙ መዋቅር ላይ ግንኙነት ያላቸው ሰዎች ተጠያቂ የሚሆኑበትና ሰፊ ማህበራዊ ንቃትና ንቅናቄ የሚፈጠርበትን ሁኔታ እየፈጠሩ መሄድ እና ትልቁ ቁልፍ ትግል ላይ ትኩረት እያደረጉ መሄድ አይ ቲንክ አዋጭ ይመስለኛል። ከዚህ አንጻር ህዝቡ የሰጣቸው አስተያየቶች ናቸው ክሪቲካሊ መወሰድ ባለባቸው መስሎ ይሰማኛል። ሌላው ፋኖ ቀጠናዎችን ሲቆጣጠር ከመጠን ያለፈ ፈንጠዝያ እያየን ስለሆነ ትልቅ ደስታዎች እየታዩ ነው የሚለው። ከዚህ ጋር ተያይዞ የሚመጡ ጥፋቶች አሉና ገና በጅምር ላይ ያለ እንደመሆናችን መጠን ህዝቡን ማረጋጋት ይቀድማልና ለጊዜው እንደዚህ አይነት ነገሮችን ገታ አድርጎ በድንጋጤ ውስጥ ያለውን ያገዛዙን በተለይ ያገዛዙ ኃይል እየተናደ እየጠፋ እጅ መስጠት የሚፈልገው የዚሁ መዋቅር ውስጥና ሰንሰለት ውስጥ የነበሩ አካላትን በቁጥጥር ስር አውሎ በህግ ፍትህ የሚዳኙበት ሁኔታ እንዲፈጠር ማድረግ ያስፈልጋል። ከዛ ውጭ ደግሞ የህዝቡን ሰላም ማስከበር የሚቻልባቸው ሁኔታዎች ሰፊ የመዋቅር የመረጃ የሌሎችን መዋቅራዊ ስራዎችን እያጠናከሩ እየሰሩ መቀጠል ተገቢ ይመስለኛል። እዛ ላይ ትኩረት ይደረግ የሚል ነው። በፋኖ የሚቆጣጠራቸው ቀጠናዎች ውስጥ የተሰሩ የልማት ስራዎች ካሉ እነዚህንም ጥንቃቄ እንዲደረግ ጥበቃ እንዲደረግላቸው ማድረግ ያስፈልጋል። የመንግስት ንብረቶች የህዝብ ንብረቶች ናቸው። የመንግስት ንብረት የሚባል መንግስት ሲባል ያው ስታብሊሽድ የሆኑ ተቋማት ማለት ነው። ተቋማቶቹን ሌላው ካድሬው ምናምን ያው ወንጀለኛ ነው፣ በወንጀል የሚፈለግ ስለሆነ እሱን በቁጥጥር ስር ማዋል እና ጉዳያቸውን የሚታይበትን አግባብ እየፈጠሩ መሄድ አስፈላጊ ነው። ግን ደግሞ መጠበቅ ያለባቸው የህዝብ ንብረቶች፣ የጋራ ንብረቶች፣ የወል ኮሌክቲቭ ፕሮፐርቲስ እንደዚህ አይነት ነገሮች ጥበቃ እንዲደረግላቸው መሰረተ ልማቶችም ካሉ ጥበቃ፣ ምክንያቱም ነገ በርደኑ ዞሮ ያው የሚመጣው አዲስ አስተዳደር የሚቀበላቸውና የሚረከባቸው ጉዳዮች ስለሚሆኑ ከወዲሁ እነዛን ኃላፊነት በተሞላበት መንገድ ማስተዳደር የሚቻልበት ህዝቡ ለሰላሙ ቅድሚያ ሰጥቶ